ሰላም ሰላም ውድ ጓደኞቼ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም ነው። እኔ ጋር ሁሉ አሪፍ ነው። እንዴት ናችሁ? ደህና ናችሁ? እኔ የምለው በየቤተ ክርስቲያኑ ሞለክሲያን ለምንድን ነው ግን የሚገደሉት? እኔ እኮ አልገባኝ ያለ ነገር። ዞር ዞር ብዬ ሳይ ፌስቡክ ሞለክሲያን እንደዚህ ምናምን ቤተ ክርስቲያን ይላል። ቤተ ክርስቲያን እንደው ቅስፈት ነው። ቤተ ክርስቲያን ገብቶ ሞለክሲያንን መግደል ማለት ለህዝብ ድርሳን የሚያደርሱ ለሀገር የሚያደርሱ ናቸው። ጸሎት ለምንድን ነው ግን ቤት የላቸው? እንደ ሰው ተገን ቤቱ ነው። ደህና ፍራሽ ላይ እና ደህና ብርድ ልብስ ለብሰው የሚተኙ አይደሉም። በብርድ ነው፣ ብርድ ተፈራርቆባቸው፣ ፀሐይ ተፈራርቆባቸው ነው። ለምንድን ነው ግን የሚገደሉት? ጎበዝ የመንግስት አካላት የለም ግን ለምንድን ነው? ምን አረጉ? ቤተ ክርስቲያን ውስጥ ገብቶ ሞለክሲያን ለምን ይገደላሉ? ለነሱ ማን ይመጣል? ጠላት ለነሱ ማን? እነሱ ለሰው ጠላት እንትን አይሉ። እንደፈለጉ ወጥ ተሰርቶ እንደፈለጉ እንጀራው አጥፈው ምናምን ይበሉ አይደል? በድርቆሽና በቆሎ ውሃ ጠጥተው ደረቅ አፋቸውን እንትን ብለው ለጸሎት ለህዝቡ ላደረሱ ለሀገራቸው ለህዝባቸው ለምን ይሄን ያህል ሲጨፈጭፋሉ ይገደላሉ? ለምንድን ነው? ያንን እኮ ለነሱ ሞት ያቀረበው የገደላቸው ነገም የነሱን ጽዋ ሞት የገደለ ለሱም ያ ጽዋ ይደርሰዋል። ነገ ጠዋት ይሞታል። እና በጣም አስቸጋሪ ነው። ስለዚህ ከባድ ነው እና መግደል ይሄ ያስነውራል። እባካችሁ ተቆጠቡ። እባካችሁ የመንግስት አካላት እዩት። ቤተክርስቲያናችንን ህዝባችንን ለምን ይገደላሉ? ለምን አረጉ? ለምን? እና ይሄንን ነው የምለው። ሰላም ለሀገራችን፣ ሰላም ለህዝባችን እላለሁ።